ሽፋን ሰጥቶ የሚያሳርደው አብይና ሽመልስ ናቸው። ተባባሪው ሊቀ ጳጳሱ ናቸው። ይሄም በጅማም አይተናል። ጅማ በሻሻ ሰው ሲያልቅ ሊሙ ለገዳም የተሰጠ ቦታ መሰረት ሲፈልስ የዛ አካባቢ ሊቀ ጳጳስ አንድ ቀን አልተናገሩ። እነዚህ ሰዎች አሉበት ነው እልቂታችን ውስጥ አሉበት። እነዚህ ሰዎች እረኞች አይደሉም፣ ፈጽሞ አይደሉም። ወይኛ አባት ማን ናቸው? አቡነ ያሬድ ማለት ማን ናቸው? ኦሮሚያ ምድር ውስጥ ተሾመው ሄደው ስራቸው ምንድን ነው? ዓላማቸው ምንድን ነው? እኔ ማርያምን ነው ምላችሁ ሸኔ ምናምን የምትሉኝን ነገር ዛሬ አልሰማም። ቀደም አንድ ቪዲዮ ሰርቼ ነበረ ግን አነሳሁት። ይሄን ኢንተርቪው ካየው በኋላ ማለት አቡነ ያሬድ ዓላማቸው ምንድን ነው? ለምንድን ነው በአርሲ ውስጥ የሚጨፈጨፍ ክርስቲያን የማይታያቸው? አልፈው ተርፈው እንደውም በክርስቲያኑ ደም ላይ ክርስቲያን መሆናቸውን በምን አወቃችሁ? ለምንድን ነው የምትጮሁብኝ ብለው እኮ የተናገሩት። ከላይ ያላችሁ ሊቃነ ጳጳሳት እባካችሁን ስለ በጎቻችሁ፣ ስለ ልጆቻችሁ፣ ስለ ህዝባችሁ የምታስቡ ከሆነ አቡነ ያሬድን ከኦሮሚያ ምድር ላይ አንሱልን። እነሱ ለኦሮሚያ ምድር የሚመጥኑ አይደሉም። ህዝበ ክርስቲያኑ እያለቀ ጭራሽ አናቃቸውም እያሉን ነው አሁን ያሉት። አባቶች እየተገደሉ፣ ዲያቆናቶች እየተገደሉ እየታረዱ ማለት ነው። ከጀርባቸው ያለውን ነገር እኛ አናቅም። ስለዚህ ይሄንን ቪዲዮ ሼር አድርጉልኝ፣ ለአባቶች ይድረስ። ሁላችንም እንደዚህ አይነት ቪዲዮ ሰርተን አቡነ ያሬድ ማናቸው? እውነት የኛ አባቶች የኛ ጠባቂ እረኛ ናቸው ወይ? ይሄን ነገር ነው መጠየቅ ያለብን። ሌላው ደግሞ ህዝበ ክርስቲያን ሆይ ተነስ፣ በአንድነት ቁም። ባንዳውን አጠገባችሁ ፈልጉ፣ እኔ ባንዳ አይደለሁም ሲሉ ዶክተር ደሳለኝ ጫኔ ተናገሩ። ከቀናት በፊት በነበረው የፓርላማ ውሎ ኤርትራን በተመለከተ ጠንካራ ጥያቄን ያነሱት ዶክተር ደሳለኝ ጫኔ ለተነሳባቸው ትችት እንግዲህ ምላሻቸው ሰጥተዋል። የቤተሰቤ የጀግንነት ታሪክ በላብና በጥረት ሰርቶ የማደር እንጂ በባንዳነት የማደር አንዳችም ነገር የለበትም። አባቴ ወታደር የነበሩ ወንድሜ መቶ አለቃ አያሌው ጫኔ የሐረር ጦር ትምህርት ቤት ምሩቅና እንዲሁም ደግሞ የነብሮ ክፍለ ጦር መኮንን በወታደራዊ ደርግ ዘመን እንዲሁም ሌላኛው ወንድሜ ደግሞ ተስፋ ሚካኤል ጫኔ የሁርሶ ወታደራዊ ትምህርት ቤት አሰልጣኝም በሃይዴግ ዘመን የነበሩ ሶስቱም ኢትዮጵያውያን በከፍተኛ ጀግንነትና እንዲሁም ደግሞ በከፍተኛ ብቃት ሀገራቸውን ያገለገሉ ወታደሮች ናቸው። ቅድመ አያቶችም እንደ አብዛኛው የጎጃም አማራ ገበሬ አርበኞች ነበሩ። ቤተሰቤ ለሀገር ሉዓላዊነትና እንዲሁም ደግሞ አንድነት በደም ዋጋ የከፈለ ነው። ባንዳነት ከእኔም ሆነ ከቤተሰቤ ታሪክና እሴት ጋርም ባዳ ነው። ስለዚህ ባንዳ ያላችሁኝ ተቺዎቼ ባንዳነት ይኖርባችሁ እንደሆነም በዙሪያችሁ ፈልጉ፣ ከኛ ቤት ባንዳ የለም ሲሉ እንግዲህ ዶክተር ደሳለኝ ጫኔ ተናግረዋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ እስኪ። ዲያቆን ሄኖክ ኃይሌ በኤክስ ገጹ ላይ አንድ መልእክት አስተላልፈዋል። መልእክቱ ይህንን ይመስላል። አሁን ለማልቀስ እንኳን ድፍን ያለ ሁኔታ እየተፈጠረ ነው። ሐዋርያው አንዱ አካል ሲሰቃይ ሌሎች አብሮ ይሰቃያሉ እንዳለው በግፍ የተገደሉ ምዕመናን የገዛ አካላችን ክፍሎች ናቸውና ስለ መከራቸው ልባችን ይሰበራል። ሞታቸውን ሰምተን በሰላም ልንተኛ አንችልም። ከሀገረ ስብከቱ ከጠቅላይ ቤተ ክህነትና ከቋሚ ሲኖዶስ እንዲሁም ከቤተ ክርስቲያናዊ ሚዲያ ተመሳሳይ ምላሽና ቀጣይ ሂደቶች የሚመለከት አቅጣጫ እንጠብቃለን። ሌሎች በጭካኔ ለመግደል ሳያፍሩ እኛ ሞተናል ለማለት መቼም ልናፍር አንችልም። ልባችን ስለ እናንተ ይቆስላል። አካላችን ስጋችን የሆናችሁ ለንጹሐን ኦርቶዶክሳውያን ክርስቲያኖች ወንድሞቻችን እህቶቻችን የሰማዩ መንገድ ያቅልላቸው ሲል ዲያቆን ሄኖክ ኃይሌ በኤክስ ገጹ ላይ አጋርቷል። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ኦርቶዶክስ በአርሲ እየተፈጠረ ያለው ነገር ምንድነው? ይህ መረጃ ሌሎች እንዲደርስ ሼር ማድረጋችሁ እንዳትረሱ። አዲስ የሆናችሁ ፎሎ አድርጉ። በምስራቅ አርሲ ሀገረ ስብከት በየጊዜው የሚገደሉ አማኞቻችን አስመልክቶ ከተለያዩ የመረጃ ምንጮች ስንሰማ ቆይተናል። በተለይ ደግሞ በዛሬ ዕለትም ማለትም ጥቅምት 18 ለ19 አጥቢያ በሆንቆሎ ዋቤ ወረዳ 5 ሰዎች መገደላቸው ተሰምቷል። በአጠቃላይ ጥቅምት ወር በሆንቆሎ ዋቤ በመርቲና ጉና ወረዳዎች ጨምሮ 25 ሰዎች በላይ ንጹሃን ግድያ መፈጸሙን ባለን የቤተክርስቲያኗ መዋቅር ከሀገረ ስብከት እስከ ወረዳ ከወረዳ እስከ አጥቢያ ቤተክርስቲያን መረጃዎችን ሰብስበናል ሲልም አመልክቷል። በንጹሃን ወገኖቻችን ሞት የተሰማንን ጥልቅና ልብ የሚሰብር ሀዘን በቅዱስ ቤተክርስቲያናችን ስም እየገለጽን ለሚመለከተው አካል የደረሰን ዝርዝር መረጃ እናቀርባለን ብሏል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ። በዚህ ጉዳይ ላይ ምን ታሳባላችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ። መረጃ ሌሎች እንዲደርስ ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን።
ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት ህይወታቸውን ያጡ ወገኖችን አስመልክቶ መግለጫ ሰጥቷል። የተሰጠው መግለጫ አቀርብላችኋለሁ። ኮፒ ሊንክ እና ሼር እያደረጋችሁ ለብዙዎች አዳርሱ። በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 ቀን 2018 ዓ.ም በጉናና መርቲ ወረዳዎች 17 ክርስቲያኖች፣ ጥቅምት 17 ለ18 ቀን 2018 ዓ.ም በሸርካ ወረዳ 3 ክርስቲያኖች እንዲሁም ደግሞ ጥቅምት 18 ለ19 ቀን 2018 ዓ.ም በሆሎንቆ ዋቢ ወረዳዎች 5 ክርስቲያኖች በድምሩም በጥቅምት ወር ብቻ 25 ኦርቶዶክሳውያን ወገኖቻችን አገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶስ የተመለከተው በከባድ ጥልቅ የሐዘን ስሜት ነው። በመሆኑም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍት ሆነ በሰው ልጆች ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ ክብረነክና ሊወገዝ የሚገባው ኢስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። በመሆኑም ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላትም ይህንን ኢሰብአዊ የሆነ ተግባር በጽኑ በማውገዝና በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያስከብሩልንና ይህን አስነዋሪ ድርጊት የፈጸሙ ህገወጥ ግለሰቦች ለህግ በማቅረብ የህግ የበላይነትን ከማረጋገጥ በተጨማሪ በቀጣይ እንዲህ አይነቱ ህገወጥ ተግባር እንዳይደገም አስፈላጊውን የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስ መንፈሳዊ ጥሪውንም ያስተላልፋል። ቋሚ ሲኖዶሱም በመጨረሻ በደረሰው ጉዳት የተሰማንን ከፍተኛ ሐዘን በድጋሚ እየገለጽን ለሟች ቤተሰቦችና ለመላው ኢትዮጵያውያን መጽናናትን በመመኘት በግፍ ህይወታቸውን ላጡ ወገኖች እግዚአብሔር አምላክ ዕረፍተ ነፍስ እንዲያድልልን ቅድስት ቤተክርስቲያን ትጸልያለች ሲል መልእክቱን አስተላልፏል። በዚህ ዘመን በጣም ከባዱ ነገር ምን እንደሆነ ታውቃላችሁ? ወዳጅ ከሚመስል ጠላት መጠንቀቅ። ጠላትን መጠንቀቅ በጣም ቀላል ነገር ነው። በቃ ጠላትነቱን አውቃችሁታል፣ ትጠነቀቁታላችሁ። ወዳጅ ከሚመስል ጠላት መጠንቀቅ ግን በጣም ከባድ ነገር ነው። ይኸውላችሁ ሁልጊዜም ስትጸልዩ አምላኬ ሆይ ወዳጅ መስሎ ከሚያጠቃይ ሰው ጠብቀኝ እያላችሁ ጸልዩ። ቅዱስ ዳዊት እኮ ወዶ እንዳይመስላችሁ እንደዚህ ያለው በመዝሙር 40 ቁጥር 9 ላይ ብእሴ ሰላምየ ዘኪያሁ እትአመን ዘይሴሰይ እክሌ አንሳ ሰኮናሁ ላዕሌየ፣ የሰላም ሰው ያልኩት የምተማመንበት ሰው እንጀራዬን ያበላሁት ተረከዙን በላዬ ላይ አነሳለ። ታዲያ ወዶ ይመስላችኋል? በሆነ ሰውማ ተከርቷል። ወዳጄ ባለው ሰው ተከርቷል ቅዱስ ዳዊት። እና ከወዳጅ ጠላት ይጠብቃችሁ። አንድ አባት እንደውም እንደዚህ ብለው ይጸልዩ ነበር ይባላል። ሁላችሁም ሰላም ብያለሁ። አሁን ላይ የገባሁበት ዋነኛው ምክንያት ኦርቶዶክሳውያን እንግዲህ በአርሲ ሲገደሉ ይሄ ለተከታታይ 4 ዓመት ይመስለኛልና በየጊዜው እዛ ቦታ ላይ የኦርቶዶክሳዊ ደም እየተገበረ ነው ያለው። በጣም የሚያሳዝን ልብ የሚነካ ጉዳይ ነው እና እሱ ብቻ ሳይሆን የሚያሳዝነው እዛ አካባቢ ላይ ያሉት የሀገረ ስብከቱ ሆነ ሊቀ ጳጳሱ በሚሞቱት ክርስቲያኖች ላይ ብዙም እንቅስቃሴ ያለማድረጋቸው፣ ግዴለሽ መሆናቸው ያ ደግሞ በጣም ያሳዝናል። አርሲ እኔ አሰላም በደንብ ነው የማውቀው። አሰላ ዩኒቨርሲቲ ከዛሬ ስንት ዓመት ነው? 10 12 ዓመት በፊት ተምሬበታለሁ። የሚገራርሙ በጣም ብርቱ ጠንካራ ኦርቶዶክሳውያን ያሉበት ሀገር ነው። አሁን ግን እንደ ቀልድ የሚሞቱት ኦርቶዶክሳውያን ቁጥራቸው በዝቷል። ልክ አርሲ ላይ ክርስቲያኖችን የማጽዳት ስራ ይመስል ሃይባይ አቶ ድምጽ የሚሆንላቸውን ሰው ጠፍቶ ቤተ ክህነቱም ቤተ ክርስቲያኑም እየዘነጋቻቸው በቂ ዜና ለዜና እንኳን መብቃት ያልቻሉ ሰማዕታት በነገራችን ማለት አርፈዋል፣ ሞተዋል ተብሎ እንኳን ዜና እንኳን አይነገርላቸውም። ተውት ሌላውን ፍትህ መጠየቅ፣ ለህግ አካላት ጥሪ ማቅረብ የሚሉት ትልልቅ ጉዳዮች ወደ ጎን አድርገናቸው በቤተ ክርስቲያን ደረጃ ራሱ
በቤተክርስቲያን ደረጃ እንኳን ለዜና እንኳን አርሲ ላይ ትናንትና ምሽት 18 ለ19 አጥቢያ 5 ተጨማሪ ሰዎች ተገድለዋል። ከመስከረም 2 2016 እስከ አሁን ድረስ 115 ሰዎች የተገደሉ ሲሆን 27 ሰዎች የት እንዳሉ የሚታወቅ ነገር አይደለም፣ ታግተው እንደተወሰዱ ናቸው። በዚህ ወር በጥቅምት ወር ብቻ 27 ኦርቶዶክሳውያን በምስራቅ አርሲ ላይ ተገድለዋል። ግን ይህንን ዜና ነው ብሎ የሚሰራ የሚጮህ አባት ግን የለንም። ብሎም ደግሞ ዜናውን የሰሩ ሰዎችንም ጭምር አቡነ ያሬድ ማስፈራራቱን ተያይዘውታል። እስቲ ትናንትና ምሽት የሞቱት የት ነው የሚለውን ነገር ደግሞ ለመዘገብ ያህል በሆንቆሮ ዋቤ ወረዳ ጥቅምት 18 ለ19 አጥቢያ 5 ሰዎች ማንነታቸው ባልታወቁ አካላት ተገድለዋል ይላል። በሸርካ ወረዳ በሄላ ዘንባባ ቅድስት አርሴማ ደግሞ 17 ለ18 አጥቢያ 3 ሰዎች ተገድለዋል፣ 4 ሰዎች ታፍነው ተወስደዋል። በጉናና መርቴ ወረዳዎች ደግሞ 14 ለ15 አጥቢያ 17 ሰዎች ተገድለዋል። 12ቱ መርቴ ወረዳ 5 ሲቀበሩ 5ቱ ደግሞ በጉና ወረዳ ስርዓተ ቀብራቸው ተፈጽሞላቸዋል። ይህ ሁሉ የሆነ ያለው በአቡነ ያሬድ ሀገረ ስብከት ነው። አቡነ ያሬድ ግን በምንም አይነት ተአምር ዜናዎች እንዳይሰሩ እየከለከሉ ነው። አልፎም ተርፎ ደግሞ እነኚህ ሰዎች እየሞቱ ያሉት ኦርቶዶክስ ይሁኑ አይሁኑ አላቅም በማለት ከዚህ በፊትም ሲናገሩ የነበረበት ነው። ይሄ ብቻ አይደለም። በዚህ 2 ዓመት ውስጥ ከ37ቱ አብያተ ክርስቲያናት ውስጥ 16ቱ ተዘግተዋል። ከ16ቱ ደግሞ 3ቱ ሙሉ ለሙሉ ተዘርፈው ተወስደዋል። ይህ እየሆነ ያለው ኦርቶዶክሳውያን ባሉባት በኦርቶዶክሳዊት ሀገር በአርሲ ውስጥ ነው። ይሄ እየሆነ ያለው አባቶቻችን ግን እስካሁን ድረስ ዝምታቸው መርጧል። እግዚአብሔር ሀገራችንና ሕዝባችን ቸርቆይ የአርሲ ሀገረ ስብከት ሊቀ ጳጳስ እንግዲህ ዜናው እንዳይሰራጭ ከልክለዋል። ይህም የሆነበት ምክንያት ትናንትና አርሲ ላይ የዘገብነው ዘገባ ነበረ። አርሲ ላይ ኦርቶዶክሳውያን እያለቁ እንደሆነና ኦርቶዶክሳውያን እየተጨፈጨፉ እንደሆነ መረጃዎችን አቅርበን ነበረ። ማህበረ ቅዱሳን ከዚህ ጋር በተያያዘ አካባቢ ያሉ ሰዎችን ደውሎ አነጋግሮ ነበረ። አካባቢ ያሉ ሰዎችም ኦርቶዶክሳውያን እያለቁና እየተጨፈጨፉ እንደሆነ በእስላማዊ አካሄዶች እየተጨፈጨፉ እንደሆነ ከዘገቡ በኋላ ይህንን ድምፅ እንግዲህ ማህበረ ቅዱሳን ዜናውን ሰርቶ በቴሌቪዥንም በዩቲዩብ ማሰራጨት ነበረ። ይህን የሰሙት አቡነ ያሬድ በፍጥነት ማህበረ ቅዱሳን ጋር ደውለው ቪዲዮውን እንዲጠፋና እንዲነሳ አድርገውታል። ሀገረ ስብከታቸው ላይ ቀጭን ትእዛዝ ሰጥተው ከዚህ በኋላ ማንኛውም ኦርቶዶክሳዊ በምንም አይነት መልኩ ለዜና ሽፋን ዜናዎችን እንዳያቀርብ አግደዋል። እንታስታውሱ ከሆነ ከዚህ በፊትም አርሲ ላይ ኦርቶዶክሳውያን እያለቁ ነው፣ አባታችን አቡነ ያሬድ እባክዎ ይድረሱልን የሚል ጥያቄ ሲቀርብላቸውም እነኚህ እየሞቱ ያሉት ኦርቶዶክሳዊ ይሁኑ አይሁኑ አላቅም በማለት ሲናገሩ የነበሩ አባት ናቸው። አሁንም የትላንትናውን ጭፍጨፋ ኦርቶዶክሳዊ ላይ የደረሰውን 17 ሞትና 4 እገታን እንግዲህ ዜናውን እንዳይዘገብ ማህበረ ቅዱሳን አስፈራርተው ዜናውን ከዩቲዩብ ላይ እንዲጠፋ አድርገውታል። እንግዲህ እኚህ ሊቀ ጳጳስ ናቸው አርሲ ላይ ሰማዕታት እንዲበዙ ምክንያት እየሆኑ ያሉት። ቸርኮይ የአርሲ ኦርቶዶክሳውያን ጭፍጨፋ እንግዲህ ብዙ ሰዎችን እና አካላትን እንድንታዘብ እንዲሁም ሚዲያዎችን እንድንታዘብ አድርገናል። ከነዚያ ውስጥ እነ ኢቢሲ ቲቪ፣ እነ ዋልታ ቲቪ፣ እነ ፋና ሚዲያዎች የት ናቸው? የኦርቶዶክሳውያን ሞት መቼ ነው የሚዘግቡት? ሁሌ ኦርቶዶክሳውያን ሞት፣ ሐዘንና ስቃይ በዝምታ ሳይዘግቡ ተራ የአንድን እንስሳ የአንድን ሰው መሞት እየዘገቡ የ25 ኦርቶዶክሳውያን ሞት ሳይዘግቡ ማለፋቸው በጣም ያሳዝናል፣ ያልተሳስባል። የአርሲ ነዋሪዎችን ግድያና ሃይማኖት ላይ ያነጣጠረ መሆኑንም የምናውቀው እነ ጀዋር መሐመድ በዝምታ ሲያልፉት ነው። ምንም እንኳን የኦሮሚያ ተወላጅ ሆነው ኦርቶዶክስ ከሆንክ የንጹሃን ሞት እንደማያሳስባቸውም ልናቅ ችለናል። እሺ እነዚህ ሚዲያዎችስ የኛ አይደሉም? ኢኦቲዚ ሚዲያ በእኛ በምዕመናን ገንዘብ የሚደገፈው መቼ ነው ከህንፃ ግንባታ ወጥቶ የቤተ ክርስቲያን ሞት የሚዘግበው? ኢኦቲዚ ቲቪ መቼ ነው ቦታ ላይ ሄደው የቅድስት ቤተ ክርስቲያን ልጆች ሞት የሚዘግቡት? የኦርቶዶክሳውያን ሞት፣ ሐዘን፣ ስቃይ በዝምታ ሲያልፉ በጣም ያሳዝናል። ትናንትና ኦርቶዶክሳውያን እንደዛ ሲሞቱ ሶሻል ሚዲያ ላይ ሲዘዋወር እያየን የኢኦቲዚ ቲቪ ግን ሲዘግብ የነበረው የህንፃ ግንባታ የህንፃ ምርቃትን ነበረ። ብፁዕ አቡነ ሄኖክ ሁሌም የቅድስት ቤተክርስቲያን ልጆች ሲገደሉ በቀዳሚነት ድምፅ የሚሆኑ አባት ናቸው። እንዲሁም በዚህ ሁኔታ ውስጥም እንኳን ሆነን ድምፅን የሆነን የማህበረ ቅዱሳን ቲቪ ነውና ብቻ ብዙ ነገሮች ያስተዛዝቡናል። መቅደስ ደበሳይ በፍርድ ቤት ጠንካራ ተቃውሞና ከባድ ማስጠንቀቂያ ደረሳት። ጉዳዩ ምንድን ነው? በኢቢኤስ የምስክርነት ጉዳይ የተፈጠረ ነው። ባጭሩ ልንገራችሁ።
በኢቢኤስ ቴሌቪዥን አዲስ ምዕራፍ በተሰኘው ፕሮግራም ላይ በቀረበ ታሪክ ምክንያት ክስ የተመሰረተባቸውን ግለሰቦች ጉዳይ የመለከተው ፍርድ ቤት የቀድሞዋን የፕሮግራሙን አቅራቢ መቅደስ ደበሳይን በምስክርነት ሰምቷል። ሆኖም መቅደስ ለፖሊስ በሰጠችው ቃልና በፍርድ ቤት በሰጠችው ቃል መካከል ልዩነት በመታየቱ በአቃቤ ሕግ በኩል ጠንካራ ተቃውሞና ማስጠንቀቂያ እንደቀረበባት ታውቋል። ጉዳዩ መነሻ የሆነው ብርቱካን ተመስገን የተባለች የዩኒቨርሲቲ ተማሪ የደረሰብኝ በደል ስትል በፕሮግራሙ ላይ መናገሯን ተከትሎ ነው። ታሪኩ የተፈበረከ ነው በሚል በፕሮግራሙ ዝግጅት ላይ የተሳተፉ ግለሰቦች የሐሰት ወሬን በማሰራጨት ወንጀል ክስ ተመስርቶባቸው ጉዳያቸው በፍርድ ቤት የታየ ይገኛል። በዚሁ የክስ መዝገብ አቃቤ ሕግ ምስክሮችን ሲያሰማ የቆየ ሲሆን ባለፈው ሳምንት ሐሙስ ጥር 13 ቀን ሉላ ገዙና ዘወትር ደሳለኝ ምስክርነታቸው ሰጥቷል። አርብ ዕለት የመቅደስ ደበሳይ ተራ የነበረ ቢሆንም በአንድ ዳኛ ድንገተኛ ህልፈት ምክንያት ችሎቱ ሳይሰየም ቀርቷል። ትላንት ማክሰኞ በነበረው ችሎት መቅደስ ምስክርነቷን ስትሰጥ በፖሊስ ምርመራ ወቅት ከሰጠችው ቃል ጋር የሚቃረን ሀሳብ ማቅረቧን አቃቤ ሕግ ተቃውሟል። የአቃቤ ሕግ የዛሀበሻ ምንጮች እንደገለጹት አቃቤ ሕግ ምስክሯም በፖሊስ የሰጠችውን ቃል እንድትደግም ይህን ካላደረገች ግን በሐሰት ምስክርነት ወንጀል ልትጠየቅና ለእስር ልትዳረግ እንደሚችል ለችሎቱ አስረድቷል። ይህን ተከትሎ ዛሬ ረቡዕ ዳግም ለችሎቱ የቀረበችው መቅደስ ደበሳይ ቀደም ሲል ለፌዴራል ፖሊስ ሰጥታው ከነበረው የምርመራ ቃል ጋር የሚጣጣም ምስክርነት መስጠቷን ተገልጿል። ፍርድ ቤቱ በቀጣይ ሌሎች የአቃቤ ሕግ ምስክሮችን መስማቱን ይቀጥላል። እኔ የምላችሁ ግን እስከ ዛሬም ንስሐ አልገባችሁም። እንግዲያው የእናንተን ችግር አግኝቼዋለሁ። ዛሬ የእውነት አግኝቼዋለሁ። ልንገራችሁ፣ እነዚህ ሁለት ነገሮች ገና አልገባችሁ ሆኖ ነው። ሁለት ነገሮች፣ አንደኛ እግዚአብሔር የሚመለስን ንስሐ የሚገባን ሰው እንዴት አድርጎ እንደሚወድ ገና አልገባችሁ። ሁለተኛ ንስሐ ሳትገቡ ብትሞቱ የት እንደምትገቡ ገና አልገባችሁ። ለዚህ ነው እስከዛሬ ንስሐ ያልገባችሁት እንጂ እነዚህ ሁለቱ ነገሮች ከገባችሁ በእርግጠኝነት ዛሬ ነገ ሳትሉ ንስሐ ትገባላችሁ። ይግባችሁ። ቆይ እንዲገባችሁ ግን በምን ምሳሌ ልንገራችሁ? ማለት ምን አይነት ምሳሌ፣ በቃ ንስሐ እንድትገቡ ምን አይነት ምሳሌ ፈልጌ ልንገራችሁ? ብቻ እፈልጋለሁ የሆነ ምሳሌ። እስከዚያው ግን ንስሐ እየገባችሁ ጠብቁኝ። ማርያም ንስሐ ግቡ። ቲክቶከሩ ሙሴ ሰለሞን የታሰረበትን ምክንያት ዘሀበሻ አረጋግጧል። ዝርዝሩን በአጭሩ እነግራችኋለሁ። በተለያዩ ማህበራዊና ወቅታዊ ጉዳዮች ላይ በሚሰራቸው የቲክቶክ ቪዲዮዎች በስፋት የሚታወቀው ሙሴ ሰለሞን በህገወጥ የሰዎች ዝውውር ወንጀል ተጠርጥሮ በፖሊስ ቁጥጥር ስር መዋሉን የቤተሰብ ምንጮች ለዛሀበሻ ገልጸዋል። ተጠርጣሪው ከትላንት በስቲያ ማክሰኞ በቁጥጥር ስር ከዋለ በኋላ ትላንት ረቡዕ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርቧል። ፖሊስ ለፍርድ ቤቱ እንዳተዳው ተጠርጣሪውን በቁጥጥር ስር የዋለው በህገወጥ የሰዎች ዝውውር ወንጀል ጠርጥሮ ሲሆን ጉዳዩን ለማጣራትና ተጨማሪ መረጃዎችን ለማሰባሰብ የ14 ቀናት የምርመራ ጊዜያት እንዲፈቀድለት ጠይቋል። ፍርድ ቤቱም የፖሊስን ጥያቄ ተቀብለው የጠየቀውን የምርመራ ጊዜ ፈቅዷል። የሙሴ ሰለሞን ስም ከጉዳዩ ጋር የተያያዘው ከዚህ ቀደም በቲክቶክ ገጹ ላይ ሰዎችን ወደ ውጭ ሀገር እንልካለን ለሚሉ ድርጅቶች ማስታወቂያ በመስራቱ እንደሆነ ተገልጿል። በእሱ ማስታወቂያ ታማኝነትን ያገኙ በርካታ ሰዎች ለእነዚህ ተቋማት በመቶ ሺዎች የሚቆጠር ብር ከፍሎ የነበረ ቢሆንም ድርጅቶቹ ገንዘቡን ከተቀበሉ በኋላ መስተዋራቸውና ዜጎች ለከፍተኛ ኪሳራ መዳረጋቸው ሲነገር ቆይቷል። ፖሊስ አሁን የጀመረው ምርመራ ሙሴ ሰለሞን ከነዚህ ድርጅቶች ጋር ሊኖረው በሚችለው ግንኙነትና በማስታወቂያዎቹ አማካኝነት በተፈጸመው ማጭበርበር ዙሪያ እንደሚያጠነጥን ምንጮቻችን ተናግረዋል። ከዚህ በፊትም ብያለሁ። እኔ የግሪክ ልብስ እንጨት ላይ ከሰቀለ አባ ከማለት የማይመለስ ምዕመን የተፈጠረበት ዘመን ነው። ወጣቱም ከዘመረ ለበዓል በቃ ስራው እሱም ይመስለዋል። ይሄ የፈረደበት ልብስ ይሰራል፣ እንትን ይላል። እንደዚህ እንደኔ በቃ የተለያየ ልብስ ያደርግና ይዘምራል፣ የጸደቀ ይመስለዋል። ከዛ ለዚህ የሚሰሩ ደግሞ አሉ። ሜዳ ሞልቶ የሚያስጮሁት ሻማ አስይዘው በቃ ይጮሃል። በቃ እሱ ነው ሃይማኖት። እና ከእናት ፓርቲ እንኳን ያነሰ እረኛ ነው ያለው። የአርሲና የቤኒሻንጉልን እልቂት ድረሱልኝ ከማለት ሰው ተሰብስቦ ራሱን ማዳን አለበት ብዬ ነው የማስበው። ሰላም ሰላም፣ እንዴት ናችሁ? እኔ ደህና ነኝ።
ብፁዕ አቡነ ያሬድ በአርሲ ሀገረ ስብከት የተገደሉትን ምዕመናን አላቅም ብለዋል። እየው ካዱን። ጳጳስ በለው መለኩሴ በለው ካህን በለው ምን በለው መምህር በለው ምን በለው እኔ አልቀበል ወጥቶልኛል። ማንም እየመጣ እንዳጮህብኝ ከኔ ላይ መጥ እንደዚህ ነው ወዲያ አባል ምናምን እያልክ እንደዚህ ጳጳስ ይባርከኝ ማንም እንዳይባርከኝ ይፈልጋል። ዲለ ህዝበ ክርስቲያን ያልሆነ ለልጆቹ ያልሆነ ወልዶ የካደ አባት እያልክ ለኔ አባት ነው ሊሆን ለአባት ሊሆነኝ አይችልም። የኔ አባት እግዚአብሔር ብቻ ነው። ለብር ለገንዘብ ነው ቤተክርስቲያን የሚገባት። ስለዚህ ለኔ ሊሆን አይችልም። ገባ ምንም አይነት 5 ሳንቲም ራሷ 5 ሳንቲም እንዳሰጡ ነው ማለት ነው። ገባ አንዲት ኦርቶዶክሳዊት እህታችን በማህበራዊ ኤክስ ገጿ ላይ ለብፁዓን አባቶች መልእክት አስተላልፋለች። እንዲህ ስትል ነው በማህበራዊ ኤክስ ገጿ ላይ መልእክቷን ያስተላለፈችው። ምን ማለት እኮ አቃተን። ይህ ተገሎ ተሰዶ ታግቶ የማያልቀው ምዕመን ባለቤቱ ማን ነው? አለው የሚለው አባቱ ማን ነው? በየአመቱ ገቢ ያስገኝም ብላችሁ የምትሸላለሙት እኮ ይህ ነፍስና ስጋውን አስይዞ በሚወጣ በሚገባው የምዕመን ላብ ነው። መቼ ነው የምትደነግጡት? ስንት ልጆቻችሁ ስታጡ ነው ህመሙ ይደርሳችሁ? የዚህ ጠባቂ የሌለው ምዕመን እንባ ግፍ አይሆንም ወይ? ምዕመኑ ከማህበራዊ ሚዲያ ጩኸት ባለፈ ደፍሮ እንዳይጠይቃችሁ የያዛችሁ ስልጣነ ክህነት ነው እና በጥቅስ ተተቶ እያየ ነው። ሌላው አካባቢ ይቅርና በ2 ዓመት ያውም በምስራቅ አርሲ በአንድ ወረዳ ብቻ 115 ልጆቻችሁ መገደል ሰምታችሁ ይሆን? በእውነት ነገ ፐርሰንት ብላችሁ ፊት የመቆም ሞራል አላችሁ? ለነገሩ እስከዛው ካላለቁ ነው። ኧረ በእንተ ማርያም ብላችሁ ስለጠራችኋት መምህራን ይሁንባችሁ ስትል መልእክቷን አስተላልፋለች። እኛም አባቶቻችን ወቃሽ አታሰኙን። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ዛሬ በዚህ ቪዲዮ እጅግ በጣም ፈተና ለቤተ ክርስቲያን አገልግሎት ፈተና መከራ የሆነ ነገር እያየሁኝ አይምሮዬም እየቆሰለ ነፍሴም እየተጨነቀች እጅግ በጣም ወደፊት ወደኋላ ወደ ቀኝ ወደ ግራ እማያስብል ቤተክርስቲያን ቅርቃር ውስጥ የገባችበት ዘመን ስለሆነ በጣም እየተጨነቅኩ ያለበት ነገር ነው። ምናልባትም ይህንን ቪዲዮ ስትሰሙት እናንተም የምታውቁት ችግር ደግሞ የማታውቁትም በጣም ብዙ እንደሚኖር አምናለሁ እና በጣም የሚያሳዝነኝ ግን የቤተ ክርስቲያን የዚህ ዘመን ፈተና አሁን እንደሚታየው ኦርቶዶክሳውያኑ በገጠርና በከተማ መታረዳቸው ወይስ ደግሞ ቤተ ክርስቲያን በዚህ ዘመን የአገልጋይ እጥረት ገጥሟት የመሪጌታ የቄስ የዲያቆን የጳጳስ የሰባኪ የመምህር በአጠቃላይ የምእመናን ችግር የትኛው ነው አሁን አንገብጋቢው የዚህ ዘመን የቤተ ክርስቲያን ችግር ስንል የሚጀምረው በጣም እያመመኝ ልንገራችሁ። በጣም እያመመኝ በጣም ቅርም እያለኝ የዚህ ዘመን የቤተ ክርስቲያን ትልቁ ፈተና የመጀመሪያዎቹ ፈተናዎች የሚሆኑት የሚጀምረውም ከሊቃነ ጳጳሳት ነው። ሊቃነ ጳጳሳት የመጀመሪያዎቹ ሊቃነ ጳጳሳት እንደ ኢትዮጵያ በጣም ጥቂት ሊቃነ ጳጳሳት በነበሩበት ሰዓት እና አቡነ ሚካኤል እና አቡነ ጴጥሮስ በነበሩበት ሰዓት 5-6 ጳጳሳት በነበሩበት ሰዓት ያን ጊዜ መኪናና ቤት ባልነበራቸው ሰዓት ማለት ነው 2 ሊቃነ ጳጳሳት ሰማዕታት አግኝተን ነበረ። ለሃይማኖታቸው የሚቆሙ የሚሞቱ ማለት ነው። አሁን ላይ የመጀመሪያዎቹ ፈተናዎች ቪኤት የተገዛላቸው በቤተክርስቲያኒቱ በገጠሯም በከተማዋም ቤተክርስቲያን የሚተዳደሩ ሊቃነ ጳጳሳት 4 ኪሎ ያለው የመኖሪያ ቤታቸውና የሚበሉትና የሚጠጡበት የሚተኙበት እና የሚታጠቡበት የሻወር ገንዳ የሚበሩበት የሚከንፉበት የቪኤት ከመዘጋጀቱ የተነሳ የገጠሯንም የከተማዋንም ቤተክርስቲያን አንደኛ ረስተዋታል። ሁለተኛ ከገጠሯ ቤተክርስቲያን የሚመጣላትን ሰሞኑን የሰማችሁት ከየአህጉረ ስብከቱ የመጣው በቢሊየን የሚቆጠር ብር እጃቸው ላይ ይገባል፣ ይከፋፈሉትና ይኖሩበታል እና ስለዚህ ቪኤቱ እንዳለ ነው። ሁለተኛ ደግሞ በዘርና በጎሳ
ቤተክርስቲያኗን የሚፈትኗትም እነሱ ናቸው። ከላይ ከሲኖዶሱ መሪ ጀምሮ እስከታች ያሉት ማለት ነው። ስለዚህ የመጀመሪያዎቹ ፈታኞቿ የቤተክርስቲያን የውስጥ ፈተናዎቿ ሊቃነ ጳጳሳት ናቸው። ምንም ጥርጥር የለውም። እገሌ አባገሌ የሚባል ነገር የለም። ሁሉም ከላይ ሲታይ መልካም ይመስላል። እኔ እንደው አንድ ብጠቅስላችሁ አንድ ቦታ ከ2500 አብያተ ክርስቲያናት በላይ የተዘጉ አብያተ ክርስቲያናት እንዳሉ ከአንድ ሊቀ ጳጳስ ጋር ስናወራ ሰሞኑን እጅግ በጣም ባሳዛኝ ሁኔታ ነበረ። ነገር ግን ሲኖዶሱ ላይ ግን አልቀረበም። ይህን ያክል አብያተ ክርስቲያናት ተዘግቶብናል የሚል ሪፖርት አልቀረበም። ሁለተኛ እኔ የተወለድኩበት አካባቢ የመጣው 36 ሚሊየን ምናምን ብር መጥቷል። እኔ ከተወለድኩበት አካባቢ። ነገር ግን እዚያም አካባቢ የተዘጉ ቁጥር የሌላቸው አብያተ ክርስቲያናት አሉ። እነሱ ይህንን ብር ከአብያተ ክርስቲያኑ ምእመናን ይዳኑ አይዳኑ፣ ምእመናን ይጥፉ አይጥፉ፣ ምእመናን ሃይማኖታቸው ይቀይሩ አይቀይሩ፣ ይገዳደሉ ይሙቱ፣ ምንም ደንታ አይሰጣቸውም። መጥተው እዚህ ለቪኤትና ለነሱ ለመታከሚያ ለተሻለ ያደርጉታል ማለት ነው። የመጀመሪያዎቹ ፈተናዎች ሊቃነ ጳጳሳት ናቸው። ሁለተኛዎቹ የቤተክርስቲያን ፈተናዎች ደግሞ የቤተክርስቲያንን እውቀትና መስፈርት የማያሟሉ የየአህጉረ ስብከቱ ስራ አስኪያጆች ናቸው። የየአህጉረ ስብከቱ ስራ አስኪያጆች የቤተክርስቲያን ትልቁ ፈተናዎች ናቸው። የቤተክርስቲያን ትልቁ ፈተናዎች ናቸው። የየአህጉረ ስብከቱ ስራ አስኪያጆች አንደኛ መስፈርቱን የሚያሟሉ አይደሉም፣ ክርስትናው የላቸውም። ሁለተኛ በቤተክርስቲያን እውቀት ወይም ትምህርት በቃለ አዋዲው መሰረት በአንድ ጉባኤ የተማረ አንድ ጉባኤ የተመረቀ ማስተማርና መቀደስ ማቁረብ ማጥመቅ የሚችል ይላል። ያ መስፈርት የላቸውም። ስራ አስኪያጆቻችንን ስናያቸው ያ መስፈርት የላቸውም። ሌላኛው ከነሱ ቀጥለው ደግሞ በነሱ በሙስና የተሾሙ የአብያተ ክርስቲያናት እና የገዳማት አስተዳዳሪዎች እንዲሁ ከነ ድንቁርናቸው፣ እንዲሁ ከነ ዘራቸው፣ እንዲሁ ከነ ዝሙታቸው፣ እንዲሁ ከነ ዘረኝነታቸው፣ እንዲሁ ከነ ሌብነታቸው እና ከነ ዘረኝነታቸው አንዳንዶቹ በቋንቋ አንዳንዶቹ በሙስና አንዳንዶቹ ደግሞ በተለያየ መልኩ የተቀጠሩ አስተዳዳሪዎች የተሾሙ አስተዳዳሪዎች ቀን ቤተክርስቲያን ይውላሉ። ጠዋት ከቤተክርስቲያን ከሙዳይ ምጽዋት ዘርግፈው ከሰዓት ደግሞ በየጭፈራ ቤቱ የሚውሉና ዘማውያንን እየገዙ የሚኖሩ አብያተ ክርስቲያናት ለቤተክርስቲያን ለውስጥም ይሁን ለውጭ አገልግሎት ደንታና ቦታ የማይሰጣቸው እጅግ በጣም አስከፊ ቤተክርስቲያንን አስከፊ ደረጃ ላይ ያደረሷት ምእመናንም እንዲመረሩና ከቤተክርስቲያን እንዲወጡ ያደረጋቸው አንዱ ይሄ ነው። ምእመናን የሚያመጡትን አስራት በኩራታቸውን የሚያወጡትን የሚሞሉትን ሙዳይ ምጽዋት እየዘረገፉ ላልተገባ ነገር የሚያውሉ አስተዳዳሪዎች ሁለተኛዎቹ የቤተክርስቲያን ፈተናዎች ናቸው። ከዛ ቀጥሎ በጣም ትልልቅ ፈተና የሆኑባት ከነሱ ቀጥሎ የነሱ ተላላኪዎች የሊቃነ ጳጳሳትን ተላላኪዎች ጭምር ጸሐፍት ናቸው። የአብያተ ክርስቲያናት ጸሐፍት፣ የአብያተ ክርስቲያናት ሂሳብ ሹሞች ናቸው። ከዚያ ቀጥሎ ደግሞ ያሉት በጣም ባስገራሚ ሁኔታ ሁሉም ቦታ ባይባል በጥቂቱ ጥቂት መልካሞች አሉ። ሊቃነ ጳጳሳትም ስንል ጥቂት መልካሞች አሉ። አስተዳዳሪዎችም ስንል ጥቂት መልካሞች አሉ። ጸሐፊዎችም ጥቂት መልካሞች አሉ። ነገር ግን 95% ሌባና ወንበዴ አጭበርባሪ፣ እንዲሁም ደግሞ 4-5 ሚስት ያላቸው ናቸው። ስለዚህ ቤተክርስቲያንን በጣም ትልቅ ፈተና ውስጥ ጨምረዋት እናገኛታለን ማለት ነው። ቀጥሎ ከነሱ ቀጥሎ የአብያተ ክርስቲያናት የስብከተ ወንጌል ክፍል ኃላፊዎች ናቸው። በጣም ትልቁ ፈተና ማለት ነው። ተልኳቸው ወንጌልን ማስፋፋት ነው። ነገር ግን ለወንጌል ራሳቸው እንቅፋት ሆነው የሚያገኙበት ገንዘብ የሚያገኙበት ነገር ካልሆነ በቀር ምንም አይነት ነገር ለወንጌል አገልግሎት ደንታማ ይሰጣቸው መስፈርቱንም የማያሟሉ በተለይ የስብከተ ወንጌል ኃላፊነት ከአጥቢያ ጀምሮ እስከ ምዕመናን ቤት ድረስ በመሄድ ምዕመናን በቃለ ዓዋዲው በምዕራፍ 18 ላይ እንደተቀመጠው ምዕመናን የሚያነቧቸውን መጻሕፍትና የሚመሩበትን በየጊዜው የሚሆነውን ነገር እየተከታተለ የሚያስተምር የሚቆጣጠር በዕለተ ሰንበት እንዲሁም በሰርክ ጉባኤ የሚያዘጋጅ ነው። ነገር ግን የሚዘጋጁ ጉባኤዎችን ሳይቀር እጅግ በጣም በከባዱ የሚፈትኑ ገንዘብ የሚያገኙበት ካልሆነ በቀር ምንም አይነት ነገር ለቤተክርስቲያን አገልግሎት የማይሰጡ በተለያየ መልኩ ስምና ዝና በመጥራት ስም በመጠራራትና በመሞጋገስ ቤተክርስቲያንን እንዲሁ የሚገፉ እጅግ አጭበርባሪና ሌቦች የበዙበት ሆኗል ማለት ነው። ከዚያ ቀጥሎ ደግሞ እንዲሁ ከየእንትኑ የወጡ ሰባኪያንን በሚል መስፈርት የማያሟሉ የቤተክርስቲያኒቱን ትክክለኛ ነገር የማያሟሉ በየስፍራው እንዲሁ እያጭበረበሩ የሚኖሩ
እንዲሁም ደግሞ ደሞዝ ብር ካላዩ በቀር አገልግሎት ማገልገል የማይፈልጉ ብር ካላዩ በቀር አበል ካልተዘጋጀላቸው መኪና ካልተዘጋጀላቸው በቀር አግበል የማያገለግሉ ናቸው። ስለዚህ እነዚህ የመጀመሪያዎቹ ናቸው። ሌላው ደግሞ የንስሐ ልጅን ሰብስበው የንስሐ ልጆቻቸውን ሰብስበው የት ወደቃችሁ የማይሉ እና ወላጆችን ገንዘብ ያላቸው ባለሀብቶች ከሆኑ ወላጆቻቸው ብቻ የሚቆጣጠሩ ገንዘብ ያላቸው ከሆኑ ከነሱ ቤት የማይወጡ ነገር ግን ገንዘብ ከሌላቸው ድሆች ከሆኑ የት ወደቃችሁ የማይባሉ ልጆቻቸው መናፍቃን እየሆኑ ቤተሰቦቻቸው እየተቀየሩ ያሉ በጣም እጅግ አሳዛኝና አስገራሚ ነገር አለ። ስለዚህ ይሄ ሁለተኛው ፈተና ነው። ልጆቻቸውን ይሰበስባሉ፣ ግን ምን እንደሚያስተምሩ እንኳን የማያውቁ መጀመሪያ ቤተክርስቲያን የምታስተምረውን ነገር የማይረዱና የማያውቁ ናቸው። ከዚያ ሰብስበው ደግሞ ጨርሶ የማያውቁት በጣም ብዙ የማያውቁ ነገር አለ። ስለዚህ ይሄ ሁለተኞቹ ፈተናዎች ናቸው። ሌላው የቤተ ክርስቲያን የተሰጠቻቸውን ተልእኮ በአግባቡ የማይወጡ ናቸው እና እነዚህ አሁን ያልኳቸው ወሳኝ የቤተ ክርስቲያን ወቅታዊ ፈተናዎች ናቸውና ዝም ልንል አይገባም። ለብዙ ሰው አድርሶልኝ ይቆየን። ታዋቂው ቲክቶከር ሙሴ ሰለሞን በምን ምክንያት እንደታሰረ ታውቋል። ሙሴ እንግዲህ የታሰረው በህገወጥ የሰው ዝውውር ተጠርጥሮ እንደሆነ ዘሀበሻ ዘግቧል። ሙሴ እንግዲህ እንዲጠረጠር ያደረገው ምክንያት ከዚህ ቀደም ወደ ውጭ ሀገር እንልካለን ለሚሉ ሐሰተኛ ድርጅቶች ማስታወቂያ በመስራቱ እንደሆነ ዘሀበሻ ዘግቧል።